በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሁድ አርጋኖን። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ እጄን ወደ ልጅሽ ዘረጋለሁ፣ ወደ እሱም እጮኻለሁ። እንዲህ ስል ከችግርና ከመከራ ሁሉ ታድነኝ ዘንድ ከመቅደስህ ከጽርሐ አርያም ውረድ፣ በረድኤትም ወደ እኔ ና። አቤቱ ሆይ ከምታስጨንቅ መክሰፍት፣ ትንሣኤም ከሌለው መውደቅ፣ መጽናናትም ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ሆይ ከሚሰብር አንበሳ ከሚነጥቅ ተኵላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ሆይ በአንተ ዘንድ የመንገድ ድካም የለምና፣ ሰማይ መንበርህ ነው፣ ምድርም የእግር መሄጃ ናት። አቤቱ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታዬ ውረድ፣ ለመቅሰፍት ግን አይደለም። አቤቱ ሆይ ለማስመር ውረድ፣ ለማክፋት አይደለም። ያንተ የሕይወት መንፈስ ቅዱስ የአባትህም መንፈስ ከቀማኛ ለማዳን የሚችል እርሱ ደግሞ በረድኤት ወደ እኔ ይምጣ። ያንተ መንፈስ የወለደ የባሪያ አባትህ ክብርቱ እጅ ለማዳን የሚችል መንፈስ ወደ እኔ ይምጣ። ከሚከራከር መበጀት የሚችል ያንተ የላክህም የአባትህ መንፈስ የተሰወረውን ሐሳብህን የሚያውቅ የአባትህንም የተሰወረውን ሐሳብ የሚያውቅ የአባትህን የሕሊናውን ሐሳብ የሚመረምር መንፈስ ይምጣ። አንተ የወደድከው አባትህንም ደስ የሚያሰኘውን ሥራ ልብ እንዲያስደርገኝ ያንተን ምስጢር የባሕሪ አባትህን ምስጢር የሚያውቅ መንፈስ ይምጣ። ያንተን ትእዛዝ ከአንተ ጋር ትክክል የሆነውንም የአባትህን ትእዛዝ ለመሥራት እንዲያበረታታኝ አብን ካንተና ከመንፈስ ቅዱስ በቀር በባሕሪ የሚያውቀው የለምና መንፈስ ቅዱስንም ካንተና ከአባትህ በቀር የሚያውቀው የለም። ለአብ ካንተና ከመንፈስ ቅዱስ የተሰወረ ምክር የለም። አብ ስለ ወለደ ለመንፈስ ቅዱስም ካንተና ከአብ የተሰወረ ምክር የለም። አብ ስለ ወለደ ካንተ ቅድሚያ የለውም። አንተም ከሱ ስለ ተወለድ ከእርሱ ወደ ኋላ አትሆንም። መንፈስ ቅዱስም እንዲሁ ነው። አብ እንዴት እንደወለደህ የሚያውቅ የለም። አንተም ከእርሱ እንዴት እንደተወለድክ የሚያውቅ የለም። ከመንፈስ ቅዱስ በቀር ላንተም ለእርሱም ሌላ መንፈስ ቅዱስ የለምና ያንተ መንፈስ የእሱ መንፈስ አንድ ነው እንጂ። ለደቀ መዛሙርት ተስፋ እንዳስደረግካቸው እንዲህ ስትል ከአብ ይወጣል ከእኔ ይነሣል፣ መንፈስ ቅዱስ ከአብ ዘንድ የለም እንዳንል ከአብ ይወጣል አልክ። ከወልድ ዘንድ መንፈስ ቅዱስ የለም እንዳንል በከበሩ ደቀ መዛሙርት ፊት በንፋት አሳደርከው። እንዲህ ስትል መንፈስ ቅዱስን ንሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳንል ደግሞ ለሐዋርያት ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላቸዋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ እልው እንደሆነ በዚሁ አወቅን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካሉ ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ። በነቢያት አድሮ ትንቢትን ያናገረ እርሱ ነው። በሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያጸና ከእሳቱ ከስለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው። ንጹሐን ደናግልን ያበረታቸው ሥጋዊ ደማዊ ፈቃዳቸውን ጾራቸውን አጥፍተው በሥጋቸው የመላእክትን ትጋት ገንዘብ ያደረጉ የተመረጡ መነኮሳትን ያጸና ትዕግሥትንም የሰጣቸው እርሱ ነው። በየተራራ በየዋሻው በየጸፈቀው ዱር በየጐድጓዳው ምድር የሚዞሩ ባህታውያንን መሪ የሆናቸው ገዳማውያንንም የሚጎበኛቸው የታሰሩትንም ስለ ክርስቶስ ፍቅር የተጨነቁትንም የሚያረጋጋቸው እርሱ ነው። በጸብ በክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል በጦርነትም ጊዜ የማሸነፍ በድንግልናም ጊዜ የንጽሕና መንፈስ ነው። በመሬታውያን አንደበት የሚናገር የምስጋና መንፈስ ነው። ርኩሳንንም የሚያነጻ ከማይምናንም ጋር የሚኖር የባለሟልነትና የጸጋ ክብር መንፈስ ነው። ዕውቀት ለሌላቸው ዕውቀት የሚገልጽ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝበት በጎ ስጦታውም ሁሉ ፍጹሙ ጽዋ ተርታ ከእርሱ የሚገኝበት መንፈስ ነው። የበጎ ዕድል ፈንታ ጽዋ ተርታ የሚሆን እግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኝ ከሰይጣን ነው። እንዳትበድል ድንግልን ከእናቷ ሆድ ጀምሮ የጠበቃት መንፈስ ቅዱስ እንዳትረክስም ያነጻት ለወልድ ዋህድም ማደሪያ ያደረጋት እርሱ ነው።
አብ ወደዳት፣ ወልድ ከእርሷ ሥጋ ለበሰ፣ መንፈስ ቅዱስ ጋረዳት። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ኑ እናመስግናት። የክርስቲያን ማኅበር ሁላችሁ ኑ እናዳንቃት። የማህየምናን ማኅበር ሁላችሁ አምላክን የወለደች ድንግልን እናመስግናት። በክርስቶስ የተመሰላችሁ የደናገል የመነኮሳት ማኅበር ሁላችሁ ኑ የዚችን ርኩስ የሌለባት ንጽሕት ሙሽራ ክብሯን ገናንነቷን እንናገር። በነገሥታት አደባባይ የተሰበሰባችሁ ኑ የዚችን ባነዋወር ከከበሩ ሁሉ የምትበልጠውን ንግሥት የሚከባትን ክብር ምስጋና ታዩ ትመለከቱ ዘንድ የሰማያት ክብር ከሰማዮችም በላይ ያሉ ሰማያት ከፍታ የኪሩቤልና የሱራፌልም መላእክት ማኅበር ሁሉ ክብር ማዕረግ ከእርሷ ጸጉር አንዲቱን እንኳን አያህሉም። ዳግመኛ የነገሥታትን ክብር ጌትነት ገናንነት የአሕዛብ ብልጽግና በዓለም ሁሉ በምድርም ሁሉ የሚኖሩ ቅዱሳን ሁሉ ባለሟልነት የእግሮቿን ጫማ ያህል አይሆንም። ለቅድስት ድንግል ምን ያህል ጸጋ ክብር ተሰጣት! የማያመሰግናትስ ፍጥረት እንደምን ያለ ነው? ክብሯንስ የማይናገር ምን አንደበት ነው? የማይቀድሳትስ ምን አፍ ነው? ለክብሯስ የማይገዛ እንደምን ያለ ሰውነት ነው? በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልንና የሱራፌልን ወገኖች በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አሰቡ። ለአባቶቻችንም ለአዳምና ለአቤል ለሴትና ለሄኖስ ለልዑል እግዚአብሔርም ላገለገሉ ለሄኖክና ለኖህ የተሰጣቸውን ጸጋ ክብር አሰቡ። የአብርሃምንም ባለሟልነት የይስሐቅንም ወዳጅነት የያዕቆብንም መመረጥ የእግዚአብሔር ወገን መባሉንም አሰቡ። የሙሴና የአሮንን የኢያሱንም ክብር አሰቡ። የባርቅና የዲቦራን የጌዲዮንንና የዮፍታሔን የሶምሶንንና የኤግሎምን የመሳፍንትንም ሁሉ ማሸነፍ አሰቡ። የሳሙኤልንም ክህነት ማዕረግ አሰቡ። የዳዊትን የሰለሞንን የይሁዳን የእስራኤልን ነገሥታት ሁሉ መንግሥት ሀብት ጌትነትና ገናንነትንም አሰቡ። የነቢያትን መመረጥ የሐዋርያትንም ጸጋ ክብር አሰቡ። የሰማዕታትን የመጋደላቸውን ዋጋ የደናገል የመነኮሳት የትዕግሥታቸውን ሐሳብ አሰቡ። እንዳንቺ ያለ አላገኘሁም። ቅድስት ድንግል ሆይ በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔርም ጸጋ ክብር በላዩ የበዛለት እንዳንቺ የለም። ጸጋው ክብሩ ባንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽም በጸለይኩ ጊዜ ብቻዬን የምዘነጋ አልሁን፣ አንቺም ከእኔ ጋር ሁኝ እንጂ በቀኝም ሁነሽ ካፌ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽን ፍላጻ ልቤን ይንደፈው፣ ለዘላለሙ አይነቀል። የስምሽን መጠራት ከስኳር ከማር ወለላ ለአፌ የጣፈጠ ነው። የድንግልናሽም ምስጋና ለአንደበት ያልጫ መሆን የሚያጣፍጨው። የውዳሴሽም ነገር በየሄድኩበት አገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናንነትሽንም መናገር መዝፈኛ ሙዚቃ ሆነኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አፈሳለሁ፣ ስለ ኃጢአቴም አለቅሳለሁ፣ ወደ ልጅሽም እጮዋለሁ። እንዲህ ስል አቤቱ በደሉ በሰማይም በፊትህም ደግሞ እንግዲህ ወዲህ ልጅ ልባል አይገባኝም። ከባሮችህ እንዳንዱ አድርገኝ እንጂ ከመቅደስህ ውስጥ ገብቼ ከምዕመናን ጋር ልጸልይ አይገባኝም። ከንዑሳን ቤተ ክርስቲያን ጋር በውጭ ሆኜ ጸልያለሁ እንጂ። መንፈሳዊውን እርድ ለማየት ከአቤልም መሥዋዕት የሚበልጠውን ደም ነባቢውን መሥዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደሚቆሙበት በወረደ ጊዜ የመንፈስ ቅዱስ የክንፎቹ ጥላ እንዲነካኝ በቤትሽ ጥላ ቆማለሁ እንጂ የመለኮትን ስም እፈራለሁ። ለመብላትም አልደፍርም፣ እርሱን ለመቀበል የበቃው አይደለሁምና። በእሳት ጉጠት እንጂ ሱራፊ ሊዳስሰው የማይችለው የመለኮትን ፍም እፈራለሁ። ነቢዩን ያስፈራውን የመለኮትን ፍም እፈራለሁ። ነቢዩ እንዲህ ብሎአልና ከንፈሬ ርኩስ ነውና ከንፈራቸውም ርኩስ በሆነ አሕዛብ መካከል አለው። ሱራፊም እንዲህ አለው፣ እነሆ ከንፈሮችህን አስነካው ከኀጢአትም ያነጻሃል። ኢሳይያስ 6:7 ድንግል ሆይ ልጅሽ የጐስቋላውን ብላቴና እንደ ተቀበለ እኔንም ደግሞ ይቀበለኝ ዘንድ እወዳለሁ። ልጅሽ
ቸር ይቅር ባይ ሩህሩህ ነውና የተራበ ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ለማለት ይቸኩላል። ይህንንም ማለቴ ለጥምቀት ልጆች በፍጹም ንስሐ በተቃጠለም በእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽ የሥጋው መታረጃ የደሙ መቅጃ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ድንግል ሆይ የምስጢር ጠረጴዛ ወደ ተዘጋጀባት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሠራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን የምስጢሩ ጽዋ ከመለኮት ትስብእት ጎን የመነጨው አምላካዊ ወይን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊውን ቁርባን ሥጋው ደሙን ለመቀበል እንዲያበቃኝ ደጅ ጠናለሁ። በተቀበልኩም ጊዜ ለወቀሳ ለመፈራረጃ አይሁንብኝ፣ ለነፍሴና ለሥጋዬ መድኃኒት ይሁነኝ እንጂ። ድንግል ሆይ ዕድል ፈንታዬ ጽዋ ተርታዬ የተቀደሰውን ለውሾች አትስጡ፣ ዕንቋችሁንም በእሪያዎች ፊት አታኑሩ ከተባለላቸው ጋር አይሆን። ሥጋዬን የበላ ደሜን የጠጣ ሞት አያገኘውም፣ ቢሞትም ይድናል ለዘላለምም ይኖራል ተብሎ ከተነገረላቸው ጋር እንዲሆን ደጅ ጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱን ደግሞ ስለለበስ ከበጎ ሙሽርነት የተለየው እንዳልሆን ደጅ ጸናለሁ። ድንግል ሆይ ደስ ያላቸው አእላፍ መላእክት ወደሚኖሩበት በሚያንጸባርቀውም ብርሃን የተሸለመች ታቦት ዘዶር በመካከላቸው ወደምትሆንበት የብርሃን ድንኳን እንድገባ ደጅ ጠናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከማየቷም የተነሣ ዐይን ወደማትጠግባት እርሷንም ለማየት ልቡና ወደሚመስጥባት ኢየሩሳሌም ሰማያዊት ማደርን ደጅ ጠናለሁ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በኃጥአን እጅ ከመውደቅ አድኝኝ። በእግዚአብሔር እጅ መውደቅ እንኳን እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ በወድቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና እርሱ መሐሪ ነው። ቁጣውንም በትዕግሥት መመለስ ያበዛል፣ በመቅሰፍቱም ሁሉ አያቃጥልም። ድንግል ሆይ ከዓመፅ ከሽንገላ አድኝኝ። በልቡናው ሸንጋይ ሰው የእግዚአብሔርን ምሕረት አያይምና። ድንግል ሆይ ከመታበይ ልቡናን ከማደንደን አድኝኝ። ልበ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋ መተዳደፍን ከማመንዘርም አድኝኝ። የሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላል። ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኝኝ። እግዚአብሔር እንዲህ ብሎአልና የሰው ደም ያፈሰሰ ሁሉ ደሙ ይፍሰስ። ስለዚያ ስለ ፈሰሰው ደም ሰውን በእኔ አምሳል ፈጥሬዋለሁና። ደግሞም እንዲህ አለ፣ በጸብ መሣሪያ የገደለ ሁሉ ስለ ሞተው ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኝኝ። ዳዊት እንዲህ ብሎአልና ሐሰት የዓመፅ ሁሉ ራስ ነው። ድንግል ሆይ ከመሴሰን ኃጢአት አድኝኝ። በመጽሐፈ ነገሥት እንዲህ የሚል ተጽፎአልና ሴሰኝነት ታላቅ ኃጢአት ነው። ድንግል ሆይ ከነገረ ዘርግ ዋዛ ፈዛዛውን ከንቱንም ሁሉ ነገር ከመናገር ሰውሪኝ። በወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱንም ነገር የሚናገር ሁሉ አጥ ተብሎ ይፈረድበታል። ከነገርህም የተነሣ ትጸድቃለህና ከነገርህም የተነሣ ትኰነናለህ። ድንግል ሆይ ከሐዋርያት ትምህርት ከመውጣት ከማፋለስ አድኝኝ። ልጅሽ እንዲህ ብሎአቸዋልና እናንተን የሰማ እኔን የሰማ ነው፣ እናንተን እምቢ ያለ እኔን እምቢ ያለ ነው፣ የላከኝንም እምቢ ያለ። ጳውሎስ ደግሞ እንዲህ አለ፣ እናንተስ የእኛን መንገድ ተከተሉ። እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መላእክት ቢሆን ውጉዝ ይሆን። ደግሞ እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ በሃይማኖት መሣሪያ ሸልሚ። የልጅሽን ማኅተም ይዤ የተፈራው ልሁን፣ ባሪያውም ልባል ጭፍራውም ልሁን። የመስቀሉን ማመን ጋሻ ልመክት፣ በመስቀሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሣ አርበኛ አድርጊ። በንጉሡም ምስጋና የሚያገኝ ልሁን።
መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ የማሸንፍ አድርጊኝ፣ የምሸነፍ አይደለም። ጻድቅ አድርጊኝ፣ አጥህ አይደለም። ብፁዕ አድርጊኝ፣ ሸንጋይ አይደለም። የዋህ አድርጊኝ፣ ጠማማ አይደለም። ቀና አድርጊኝ፣ ተንኰለኛ አይደለም። ቸር አድርጊኝ፣ ንፉግ አይደለም። ለክብር አድርጊኝ፣ ለሐሳር አይደለም። ለሰርግ ቤት አድርጊኝ፣ ለልቅሶ አይደለም። ለደስታ አድርጊኝ፣ ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊኝ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወስዱትን ብታድኝ ግን ስለ እርሳቸው አይደነቅም። ዋጋቸውን በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የእኔ ያጥሁ ከክርስቲያንም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊል የደረሰኝ እንደሆነ ነው። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ይህ ነገር የተደነቀ ነው። በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደንቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባሕር በሆነው ዘንድ ግን አይደንቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደንቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደንቅም። ስለ ስምሽም የእኔ ይቅር መባል በልጅሽ ዘንድ አይደንቅም። ስለ ጸሎትሽም የእኔን ኀጢአት ማቅለል በልጅሽ ዘንድ አይደንቅም። ስለ ልመናሽም የእኔን ዕዳ በደል ማቅለል በልጅሽ ዘንድ አይደንቅም። በአንቺ እታመናለሁ። በዚህ ዓለም ከጸብ፣ ከክርክር፣ ከሞት ታደኝኝ ዘንድ በሚመጣውም ዓለም ማዕበል ሞገድ ከሚፈላው የእሳት ባሕር ታድኝኝ ዘንድ ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታድኝኝ በሚመጣውም ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ልቅሶ ካለበት ከሚያስጨንቅ መቅሰፍት ትሰውሪኝ ዘንድ እኔም ባንቺ አማላጅነት በልጅሽም ምሕረት የታመንኩ ነኝ። በፈረሰኞች ሰብ በሰረገላም መንኰራኵር የምታመን አይደለሁም፣ ባንቺና በልጅሽ ብቻ እታመናለሁ እንጂ። ሰይፍ በማስላት ፍላጻ በማትባት ጦር በመወርወር ቀስት በመገተር የምታመን አይደለሁም፣ በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ። በመዝሙር እንደ ተባለ በቀስቴ የምታመን አይደለም፣ ጦሬም አላዳነኝም። ከቀኝ ክንድህ ከፊት ብርሃን በቀር ደግሞ እንዲህ አለ። የፈረስ ኃይል አይፈቅድም፣ በሰው ጭንም ደስ አይለውም። እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚጸኑት ደስ ይለዋል እንጂ። ከጠዋት እስከ ሌሊት እስራኤል በእግዚአብሔር ታመነ። ትውክልቴን ማልማትና ማጥፋት መግደልና ማዳን በማይችሉ አማልክት ከአምላኮችም ልዩ በሆኑ ጣዖታት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ የወርቅና የብር አማልክት በሰው እጅ የተሠሩ ናቸው። አፍ አላቸው አይናገሩም እንጂ፣ ዐይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሮአቸውም አይናገሩም፣ ባፋቸውም ትንፋሽ የለም። የሠሯቸውም የሚያምኑባቸው እንደ እርሳቸው ይሁኑ። ሰማይ የሰማያትን ሰማይ በውስጣቸው ያሉትንም ሁሉ የሚያመልክ እርጉም ነው። ምድርንም በውስጧ የሚኖሩትንም ሁሉ ባሕሩን፣ ወንዙን፣ ምንጩንም ሁሉ በውስጡ ያሉትንም ሁሉ የሚያመልክ ርጉም ነው። እሳቱን፣ ነፋሱን፣ ብርሃኑን፣ ጨለማውን ከእርሳቸውም የተፈጠሩትን ሁሉ ፀሐይ፣ ጨረቃን፣ የሰማይንም ከዋክብት ሁሉ ደመናትን፣ በአየርም ያለውን ሁሉ ይህንን ሁሉ የሚያመልክ የሚሰግድላቸው እግዚአብሔርን ብቻ ከሚያመልክ በቀር የተረገመ እርጉም ይሁን። ድንግል ሆይ እኔ ግን ልጅሽን በማምለክ በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱ አንድ ስግደት እሰግዳለሁ፣ እመካበታለሁ። እንዲህ ስል አምላኬ ነው አመሰግነዋለሁ፣ የአባቶቼም አምላክ ነው አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። ደግሞም እንዲህ እላለሁ፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንንም የመለኮት ሰይፍ ተቀብዬ የሰይጣንን ራሱን እቈርጠዋለሁ። ይህንንም የሃይማኖት በትር ተመርኩዤ የእባቡን ወይም የዲያብሎስን ራሱን እቀጠቅጠዋለሁ። የምስጋናውንም ጽዋ ከጽርሐ አርያም ቀድቼ ከቤትሽ አፈሳለሁ። ከትንቢት ቃል ጋር እንዲህ እላለሁ፣
ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ልጅ ደጅ ምስጋናውን ሁሉ እናገር ዘንድ። ዳግመኛም እንዲህ አለው፣ በጽዮን ምስጋና ላንተ ይገባል፣ በኢየሩሳሌም ጸሎት ላንተ ነው። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ለእግዚአብሔር ምን ያህል ቁርባን ባንቺ ተሰጠ። ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት ባንቺ ስም አማላጅነት ተላከ። ድንግል ሆይ የጸባዖት እግዚአብሔር እናት ድንግል ሆይ የአዶናይ እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልኝ። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣሁ ተስፋ የቈረጥኩ እንዳልሆን በተቃጠለ ፍቅርም እንደጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቡናዬን ስላሰበው ነገር ለምኝልኝ። ግዳጄን አቅኝልኝ። የአዳምና የአቤል የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ የሄኖክና የኖህ የሴምም የተመረጡት በረከት የአብርሃምና የይስሐቅ የያዕቆብ የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔርም ሕዝብ የተባሉ የዘሮቻቸው በረከት እንዲያርፍብኝ ለምኝልኝ። የሙሴና የአሮን የኢያሱም በረከት የከበሩትም መሳፍንት ሁሉ በረከት የሄኖክና የኤልያስ የዕዝራ በብሔረ ሕያዋንም ያሉት በረከት የዳዊትና የሰለሞን የሲራክና የኢዮብ የጠቢባንም በረከት የኢሳይያስና የኤርምያስ የሕዝቅኤል የነቢያትም ሁሉ በረከት እንዲያርፍብኝ ለምኝልኝ። የጴጥሮስና የጳውሎስ የሐዋርያትም ሁሉ በረከት የመጥምቁ ዮሐንስ የወንጌላዊውም ዮሐንስ የንጹሐን ደናግልም ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስና የዮስጦስ የምሥራቃዊው ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስ የፊቅጦር በረከት እንዲያድርብኝ ለምኝልኝ። የአባ ኪሮስና የአባ ኪሩኮስ የአባ በርሱማና የአባ ብሶይ የአባ አሞኒም የአባ አሳይና የአባ አርሳኒ በረከት የአባ ለትጽዋን የአባ አቡናፍር የመክሲሞስና የደማቴዎስ በረከት የእስክንድርያው መቃርስና የሶርያው መቃርስ በረከት እንዲያድርብኝ ለምኝልኝ። የበኪሞስና የዮሐንስ የአባ ዳንኤልና የአባ የውስጣዎስ የአቡነ ተክለ ሃይማኖትና የአባ መድነን እግዚእ የሳሙኤል የዋልድባው በረከት የአባ አረጋዊና የሃሌሉያ ደብር የአባ ሳሙኤል በረከት እንዲያርፍብኝ ለምኝልኝ። የአባ አሌፍና የአባ ጽማ የአባ አፍጺና የአባ ገሪማ የአባ ጉባና የአባ ይማታ የአባ ሊቃኖስና የአባ ጰንጤሊዮን የአባ ጰምጵልዩንና የአባ መጣ በረከት እንዲያርፍብኝ ለምኝልኝ። የቀልሞን ደብር የአባ ሳሙኤል በየዋሻውም ያሉት ቅዱሳን በረከት የአባ ዮሐኒና የቅዱስ አባ ጊዮርጊስ በረከት እንዲያርፍብኝ ለምኝልኝ። የ14 እልፍ ከ4 ሺህ ሄሮድስ ያስፈጃቸው ሕፃናት በረከት የመርምህራምና የአርባሃራ ሰማይ በረከት የሰማዕታት ናግራን በረከት እንዲያርፍብኝ ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የዮሐንስ አፈወርቅና የቅዱስ ቂርቆስ በረከት የሳዊሮስና የኤጲፋንዮስ የባስልዮስና የጎርጎርዮስ የሊቃነ ጳጳሳትና የጳጳሳት የኤጲስቆጶሳትና የቀሳውስት ሃይማኖታቸውም የቀናሽ መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻርቃን የሰማዕታት በረከት የደናግል የመነኮሳት በረከት የሕፃናቱ የሸማግሎቹ በረከት እንዲያርፍብኝ ለምኝልኝ። የሚካኤልና የገብርኤል የሱራፌልና የኪሩቤል የኡራኤልና የሩፋኤል የሳቁኤልም በረከት እንዲያርፍብኝ ለምኝልኝ። የሱርያልና የፋኑኤል የራጉኤልና የአፍኒ የሰማይም መላእክት ሁሉ በረከት የአራቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክትም ማኅበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የሔዋን በረከት የሳራና የርብቃ በረከት የሐና የኤልሳቤት በረከት የሶፊያ የአርሴማ የባርባራ የዳናና የዲቦራ የአስቴርና የዮዲት የሰሎሜና የማርያም መግደላዊት የማርያምን ተፍረት በረከት እንዲያድርብኝ ለምኝልኝ። የአርሶንያና የጵርግያ በረከት የጤግራና ሐዋርያትንም ሁሉ ያገለገሉ ሴቶች በረከት የንግሥት ሶፊያ የሦስቱ ልጆቿ የጲስና የላጲስ
የአጳጊስም በረከት እንዲያርፍብኝ ለምኝልኝ። የጣጡስና የእንባብሬና የዮልያና የኦሪናና የመሪና የኢየሉጣና የቴክላ ያገለገሉ ደናግል ሁሉ በረከት፣ የሁለቱ ሰንበታት የቅድስ ቤተ ክርስቲያን በረከት፣ የሥጋውና ደሙ በረከት፣ የአብ የወልድ የመንፈስ ቅዱስ በረከት፣ ያንቺም በረከት በእኔ በአገልጋይሽ እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ አድሮ ይኑር በእውነት ያለ ሐሰት አሜን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብረ ምስጋና ይግባው አሜን።